አሳውን አዞ በየብስ ላይ እንደተፋው ከዛ ከጥልቁ እንዳወጣው እኛንም ከጥልቁ ኃጢአት ያወጣል። ዮናስ ደስ አይል ምስክር ነው ራሱ እኔ ነኝ አደሰ እኔን በጥሎ ይስተካከላል። ስለዚህ እንደዚህ እንዲባል አለቃው ናቸው ከምትል መጀመሪያ እኔ ነኝ እኔ ከዚህ ጽዋ ማህበር ከወጣው ይስተካከላል። እኔ ከተስተካከልኩ ይስተካከላል። የዚህ ሰንበት ቤት ሰላም ማጣት እኔ ነኝ፣ የዚህ ትዳር ማጣት እኔ ነኝ ትውጣልኝ ሳይሆን አንተ እኔ ነኝ በራሳችን ሲንፈድ ነነዌ ማለት ነው። እንደዚህ አይነት ሰዎች አሉ። ጥብር ብሎ ሰክረው ዲያቆን ኮና ባርኩኝ ይላል። ግሮሰሪ እኮ ነው እንደዚህ መሽታ ቤት እኮ እንደዚህ መሰከሩ ሳትሮታል እኮ ሞቅ ብሎታል እኮ ያለ ቦታው ቄስ እኮ ነበር እኮ የት ነው መሰከሩ? እኛ ብንሆን በዚህ ዘመን እንዴት እንደምናረጋቸው የንስሐ አባቶቻችን እኔ ድሮም ቄስ አይመችኝ። እኛው እንደዚህ ብናገኝ ቄስ እንደዚህ ሆኖ እኛ ብናገኝ እኛ ጻድቅ ሆነን ኧረ በስመ አብ መጀመሪያ በተኙበት አንድ ፎቶ ደክ እናነሳ ምስክርነት ነው ለሚዲያ ለቲክቶክ። እንዴት አይነት ክርስትና ነው ባካችሁ? በእኛ ዘመን አሁን እንደዚህ ያለ እውነት አንቺ የትሽን በደል ትሸፍኛለሽ? ይሄ ነው ወይ? አንተ የባልንጀራህን በደል ትሸፍነዋለህ? ይሄ ነው ወይ? ጾሙ እንዲህ ነው። በሉ ዳግመኛ እየመጣ ነው ክርስቲያኖች። የዛሬ ዓመት ነዌ ሰዎች የጾማችሁ ሰዎች አላችሁ። ዛሬ ግን የሌሉ ሰዎች የሉ፣ የሞቱ ሰዎች የሉ። ለምን እኛ እንጾም ፈቀደ? ዳግመኛ መጣ እግዚአብሔር። ይሄን እግዚአብሔር ደስ ብሎ እግዚአብሔር በእልልታና መስገን ውስጥ ለጾም ስላደረሰ ስንተኛ ጊዜ መጣ ይላል የእግዚአብሔር ቃል? ሁለተኛ ጊዜ መጣ። የዛሬ ዓመት እኮ ካንተ ጋር የነበሩ ሰዎች ነበሩ፣ ካንቺ ጋር የነበሩ ሰዎች ዛሬ ያልጋ ቆራኛ ሆነ፣ ዛሬ ሞተው። አንተ ግን ይሄን ነነዌን ጾም ለዚህ ዓመት አደረሰ። አይገርም? እንደ ጥፋት እኮ ጠፍተ መቅረት ነበረብህ። ብዙ ሰዎች አሉ። አንተ ስለሞት አይቀር ቅዳሴው፣ ጉባኤው አይታወል። አንቺ ስለመጣሽ አይቀር፣ ስለቀረሽ አይቀር። የእግዚአብሔር ምሕረት ሁለተኛ ጊዜ መጣ። ለዚህ ዓመት እኮ የምንገባ ሰዎች እኮ አልነበርንም። ዳግመኛ ግን ፈለገን። አይገርም? ስንት ሰዎች እኮ አሉ ነነዌ አሁን መጾም ፈልገው መድኃኒት የሚወጡ ግን መጾማቸው ሰዎች አሉ። አታውቋቸው? አይ አንተ መጾም አትችልም በየቀኑ ወተት መውሰድ አለብህ ተብለው እኮ ይሄን ጾም ካልተፈቀደላቸው ሰዎች እኮ ለእኛ ግን ማን ፈቀደ? ሁላችሁ መስክሩ። ማን ፈቀደ? ስለተገባን ነው አይደል? ጻድቅ ስለሆነን ነው አይደል? ሁለተኛ ጊዜ መጣ። በጣም የሚገርመው ህዝቡና እኮ መሪው ብቻ ለሚጾሙ ትንቢተ ዮናስ ምዕራፍ 3 ቁጥር 7 ላይ አዋጅም አስነገረ። በነዌ ውስጥ የንጉሱና የመኳንንቱ ትእዛዝ አሳወጀ። እንዲህ ማለት ሰዎችና እንስሶች፣ ላሞችና በጎች አንዳችን አይቅመሱ፣ አይሰማሩ፣ ውሃም አይጠጧል። ጭራሽ እንስሳው ጾመ። በሉ በነዌ ጾም እንስሳ ጠባያችንን ይጾም። ይሄ 30 ሴት ጋር የሚያረጋግጥ እንስሳ ጠባይ ነው። እሱ ይጾማል። ዘም እዚህ የሚያስረግጠን የለም። አንዷ ላይ ማያቆመን እንስሳ ጠባይ እኮ አለ። እውነቴን ነው ብላችሁ በዚህ 3 ቀን ጾም ሁላችንም ከልብ ከጾም የቤተ ክርስቲያን የትዳርም የሀገርም ችግራችን ይቀርፋል። እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገው። እግዚአብሔርም አሁን በኢትዮጵያ ሊያደርግ የነበረው በኃጢአታችን በበደላችን ምክንያት ሊያመጣ ያሰበውን ጥፋት በዚህ ነነዌ ጾም አላደረገው ተብሎ ያድርግልን። እግዚአብሔር ይሄን ያስምርልን። እሱ በቸርነቱ ሊያመጣው ነበረ። ነነዌ ጾም የጾማችሁ ከልብ ስለ ጾማችሁ አላደርጉም ይበልን እግዚአብሔር አምላክ። አሁን እንደው አሁን ከዚህ ነገር አትባ የመርከብ አለቃ ዮናስ ቀስቀስ ቀስቀስ የተባለው ነነዌ ሂድ ለትልቅ ሀገር ተሾሞ ለመርከበኛ ማለት አንተ እኮ መጠን እኮ ያለ ነገር እግዚአብሔር እኮ የፈለገው ለትልቅ እኮ እኛ ግን አንሰን ተገኘ ሲጠብቀናቸው ለማይገባ የሚገባው ልትሰካቸው የሚገባቸው እነዛ ሰዎች አንተን ይሰብካሉ። ለስሙ ሰንበት ተማሪ ነው፣ ለስሙ ዘማሪ ነበር፣ ለስሙ ቀዳሽ ነበር፣ ለስሙ ሰባኪ ነበር። አንተ ግን ክርስቲያን አይደለም፣ አንተ ግን ወንድሮስ አይደለም፣ አንተ ግን ዲያቆን አይደለም። ያዱት ታውቀው ተቆ ለጥሩ ተኝቷል።
ዛሬ በዚህ እያየው ነው ትዳሩ እንደሚናወጥ እያወቀ ጠለቋ አባወራ ነው ይበተና ይላል። ልጅ ወልዶ ስማፈቱ ምን ችግር አለው? ህይወት ይቀጥላል ይላል። ለጥሩ ይተኛው ወጣቱ ለጥሩ ይተኛው ሰው አያነብም። ትልቁ ችግራችን አናነብ አታየው ማህበራዊ ሚዲያ እንዴት ናፍቃ እንደሚዘሉ የኛ ለማውቃል እኛ ብንማር ጉባኤ ብንከታተል ሰንበት ቤት ብንማር መንፈሳዊ ኮሌጅ አለ የማታ ብንል ዊኬንድ ብንፈልግ ስንት ነገር አለ ለማወቅ ይፈልግ የግድ ዲያ ቄስ ጋር ነው። በዚህ ሁሉ መካከል እንማራለን። ትምህርቱን ግን አንፈልገው ያቀረናል። በሉ ዛሬ ዮናስ ላይ ጥብሮ ተኝቶ ቀስቃሾቹ የመርከቡ አለቃ በጣም የሚገርመው ደግሞ እግዚአብሔርን ጥራ ነው። በስማም ሰበከው እሱ። እንዴት ያሳፍራል! ክርስቲያኖች እንዴት ነው የሚያሳዝነው! ዛሬ እኛ እንደዚህ መሆን ነበረብን። ክርስቲያኖች ነነዌን ስናስብ ይሄን ማሰብ አለብን። አራተኛ ማናችሁ ብንባል እኛንን የማንል ቦታ ላይ አንገኝ። አሁን ዮናስ ቦታው አልነበረም። ጠየቁት። ባላመነበት ባላመኑ ሰዎች ዘንድ ኃጢአቱን አመነ። ዛሬ ከማን ጋር ነን? የትዳር አጋራችን ማለት ከማን ጋር ያለው? ዮናስ የማይገባበት ተኝቷል። እንደዚህ አይነት ሰው እኮ አለ። አሕዛብ የሆነ የትዳር አጋር ይዛ ለጥላ የተኛቸው ትርክሳለች። እናንተ ስታካብዱ ነው። ፍቅር ነው ዋናው። ልክ ሊጋቡ ሲደርሱ ክርሽን ካልበጣች ሲላት እስቲ ከበደኝ፣ አሁንስ እሱን መተው ከበደኝ። ከማጋ ነበርሽ? ለጥለን ከተኛም በኋላ አንተስ ከማጋ ነበርክ? በእምነት ከማይመስላችሁ ጋራ በማይመች አካሄድ አትጠመዱ። እንደዚህ የተናጠቆ ያየው እንደማይሆን እኮ ታውቀዋለህ። አላስጠመካትም፣ አላስተማርካትም፣ ወደ ካህን አላመጣትም። ወዴት እንደሚሄድ እኮ ታውቀዋለህ። እግዚአብሔር ለሁላችን ማስተዋል ጥበብን ይስጠን። የት ነው መገኘት ያለብን? ቦታችን የት ነበር? ከዛ ምን አሉት መሰላችሁ? ትንቢተ ዮናስ ምዕራፍ 1 ቁጥር 8 ላይ የዛን ጊዜ ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን አሉት። ጭራሽ ስራ ምንድን ነው? 1 ከወዴት ነው የመጣኸው? 2 ሀገርህ ወዴት ነው? 3 ወይስ ከማን ወገን ነህ አሉት ይላል። የፖሊስ ምርመራ ይመስላል። ማነህ አንተ? እኛ እንደዚህ መርከቧ የተናጠች አንተ ጥለተኝታል። በጣም የሚገርም ነው። ቀሰቀሰው፣ ጠየቀው። ምን ተተግባርከ አይቴ ብሔረከ ዋይ ህዝብከ፣ ህዝብህስ ወዴት ነው? የት ነው ሀገር ላይ የሚሉት አይመልስላቸውም። ምን ይላል እሱ? ዕብራዊ ነኝ አለና ምንድነው ስራ ሲባል ምን አለ? ባህሩና የብሱን የፈጠረውን የሰማይን አምላክ አመሰግናለሁ፣ አመልካለሁ። ምኑ ተናገረ? ዕብራዊ ነኝ አለ፣ እስራኤላዊ ነኝ አለ። ማነህ ሲሉ ቀጥሎ ምን አለ? ባህሩንና የብሱን ነው የሚያናውጠው እኮ ባህሩንና የብሱን። ከዛስ የሰማይን አምላክ እግዚአብሔርን አመልካለሁ፣ ስራ የሱ ነው። ካሁን የሚመሰከረው በአሕዛብ ዘንድ ነው ያለ ቦታው። ምን አለች ምስክርነት? ወደ ነዌ ሂድ ሲለው የዛን ጊዜ አዎ ልክ ነህ አምላኬ፣ እኔ ፈጣሪ፣ የኔ አምላክ አንተ ልክ ነህ፣ እሄዳለሁ። አንተ እኮ የብሱም የባህሩን ፈጣሪ ነው ብሎ ሽመት አዞ ያለ ቦታው። እንደዚህ አይነት ሰዎች አሉ። ጥንብር ብሎ ሰክረው ዲያቆን እኮ ነበርኩኝ ይላል። ግሮሰሪ እኮ ነው የሚሉት። እንደዚህ መሽታ ቤት እኮ እንደዚህ መሰከሩ። ሳት ብሎታል እኮ ሞቅ ብሎታል እኮ ያለ ቦታው። ቄስ እኮ ነበር እኮ። የት ነው የተመሰከሩ? ዕብራዊ ነኝ እግዚአብሔር ነው አመልከው። ጥሩ የት? ስለዚህ ለምን ሆነ ይሄ? እግዚአብሔር የምታመልክ ከሆነ ለምን እንደዚህ ሆነ? የባህሩንም የብሱንም የፈጠረ እሱ ከሆነ ማዕበሉን ጸጥ የሚያደርግ ከሆነ
አንተ ምን ሆነን እንደዚህ ሆንከው አሉት። በጣም የሚገርም መርከበኞቹ ጸሎት ልመና አቀረቡ እንጂ አልፈረዱበትም። አይገርም? ለካ ባንተ ነዋ ዋናው። ድሮም እኮ እኔ አይመቸኝም ማለት ነው። እኛ ብንሆን በዚህ ዘመን እንዴት እንደምናረጋቸው የንስሐ አባቶቻችን። እኔ ድሮም ቄስ አይመቸኝም እኮ እኛ እንደዚህ ብናገኝ ቄስ እንደዚህ ሆኖ እኛ ብናገኝ እኛ ጻድቅ ሆነን ኧረ በስመ አብ። መጀመሪያ በተኙበት አንድ ፎቶ ብድግ እናነሳለን። ምስክርነት ነው ለሚዲያ ለቲክቶክ ብድግ እናደርግ። ተመልከቱ ቤተክርስቲያን እንደዚህ ሆነ ለጥቶ ነው የሚተኙ ቄሶች። እንኳንም በዚህ ዘመን አሉና ሲጠብቀን ምን አረጉ እነሱ? እርሱም ይላል በጣም የሚገርመው እኔ ነኝ ጥፋተኛው ከእግዚአብሔር ኮብልዬ ነው የመጣሁት አለ። ዕብራዊ ነኝ የማመልከው የብሱንም ባህሩን የፈጠረው እግዚአብሔርን አመልካለሁ ብሎ ከመሰከረ በኋላ ምን አሉ እነሱ? አካንተን አላሉት። እርሱም ይላል ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁ። መሰከረ አውቃለሁ። አንስታችሁ ወደ ባህር ጣሉኝ፣ ባህሩ ጸጥ ይላችኋል አላቸው። ከዛ እነሱ ማለት ቀላል ነው አለ። ሰዎቹ ግን በደንብ ስሉ ማን ሰዎቹ ግን ወደ ምድሩ ሊመልሱት አጥብቀው ቀዘፉ። አንጠላ አመነ እኮ ኮብልያለሁ አለ። እግዚአብሔርን አሳዝኛለሁ ብሏል። መፍትሄውም የሆነው እኔ እመጣለሁ ብሏል። እነሱ ማረጉ እንደምንም ብለው ግን መርከቧን ወደ የብስ ለማስጠጋት ሞከሩ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥ ነበርና አልቻሉም። ማን ስላልፈቀደ? ሁላችሁም መልሱ። ማን ስላልፈቀደ? እግዚአብሔር ስላልፈቀደ አልተቻለም። እንዴት አደርጋላችሁ እናንተ? የሰከረ ቄስ አግኝታችሁ እንደምን ማክሱ ደብቃችሁ ሸፍናችሁ በጓሮ ታስወጣችሁ። እስቲ እንደዚህ ያርጉ እንደምቀዛፊዎች እንደምንም አድርገው አናውጣው መርከቧን ወደ ዳር ለማድረስ። ከዛስ ሰውየውን ባህሩ ውስጥ ከመጣል ዮናስ የብስ ላይ ለማስቀመጥ ማንን ፈርተው? እግዚአብሔር ፈርተው። እስቲ እንዲንሻፍን እስቲ የወደቀ በድያለሁ አሳዝኛለሁ ያለው ያንን ቄስ ያንን ዲያቆን ያን የሰንበት ተማሪ እስቲ ድብቅ አድርገውና እስቲ ሸፍነስ ወደ ዳር አውጣው በሉ። ነነዌ የምንጾም ከሆነ ይሄ ነው። 3 ቀን ናት፣ አጭር ናት አይደለም። ይሄ ነው ጾም። እንደምንም ሞከሩ ግን አልቻሉም። እኔ ነኝ የበደልኩት እያለ ከእግዚአብሔር ነኝ የኮለልኩት እያለ አልተሸወዱም እኮ አልዋሸም እሱ። እነሱ እኮ የኛ ነፍስ ይበልጣል። አንድ ሰው እኮ ነው ይሞት። እነሱ እኮ ብዙ ናቸው። በማጆሪቲ ራይት እኮ ቢታሰብ ትክክል ናቸው። እኛ ከምንሞት ሲለቅ ማለት እኮ ነበር። እንደምንም ሞከሩ አልተቻለም። ምን ይላል ከዚህ በኋላ? በጣም የሚገርም አልቻሉም ይልና ስለዚህ ይላል ወደ እግዚአብሔር ጮኸው። ወደ ማጮህ ዮናስ እኮ ለሚጮህ ትንቢተ ዮናስ ምዕራፍ 1 ቁጥር 12 እስከ 14 ያለው ቃል ማነብላችሁ ያሉት እነርሱ ወደ እግዚአብሔር ጮሁ። ስለዚህ ወደ እግዚአብሔር ጮኸው ይላል አቤቱ እንደወደድክ አድርገሃልና። እንደምን እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹህ ደንበኛ ላይ እንዳታደርግ እንለምንሃለን። ጭራሽ ንጹህ ሰው እባክህ ምናልባት ባህር ላይ መጣላችን ያንተ ፍጥረት ሰው መጣላችን ግፍ አድርገህ እንዳትቆጥርብን። እንዴት አይነት ክርስትና ነው ባካችሁ? በእኛ ዘመን አሁን እንደዚህ ያለ እውነት አንቺ የእህትሽን በደል ትሸፍኛለሽ? ይሄ ነው ወይ? አንተ የባልንጀራህን በደል ትሸፍነዋለህ? ይሄ ነው ወይ? ጾሙ እንዲህ ነው። የእኛም አምላካችን እኮ እኛን ሊያለብሰን እሱ ወርቃኑ ተሰቀለ። ከዮናስ የሚበልጥ እዚህ ያለ የእኛ ስድብ እሱ ተሰደበ። ከዮናስ የሚበልጥ እዚህ ያለ እነሱ በለጡት። ጌታችን ክርስቶስን ግን ማንም አይበልጠው። እነሱ ለሱ ተክተው ለመኑ፣ እሱ ለኛ ተክቶ ለመነ። የሚያደርጉትን አያውቁምና ይቅር በላቸዋል። ከዮናስ የሚበልጥ እዚህ ያለ በጎቹን የሚጠብቅ እውነተኛ እረኛ በግ ቢጠብቅ አርዶ ሊበላ ወይ ሊሸጥ ነው። ከሌባ የሚጠብቀው ከጅብ የሚጠብቀው ለጥቅሙ ነው። እግዚአብሔር ግን እንኳን እኛን ሊበላ ስጋዬን ብሉ ደሜን ጠጡ አለ። ከዮናስ የሚበልጥ እዚህ አለ። በጣም የሚገርም እንደወደድክ አድርገሃለን፣ ለምንሃለን። ስለዚህ ሰው እንዳንጠፋ ኢኮኖሚ ነው።
ስለዚህ ሰው ነፍስ እንዳንጠፋ ንጹህ ደምን በእኛ ላይ እንዳታደርግ እንለምንሃለን አሉ። ስድስተኛ ከዚህ ጾም እንማራለን የመርከቧ መናወጥ አገልጋዮች ሳይሆኑ እኛ ነን ብሎ ማመን። ዮናስ ደስ አይል ምስክሮት ራሱ እኔ ነኝ አደሰ እኔን ብጥሉ ይስተካከላል። ስለዚህ እንደዚህ እንበላ አለቃው ናቸው ከምትል መጀመሪያ እኔ ነኝ፣ እኔ ከዚህ ጽዋ ማህበር ከወጣው ይስተካከላል፣ እኔ ከተስተካከልኩ ይስተካከላል። የዚህ ሰንበት ሰላም ማጣት እኔ ነኝ፣ የዚህ ትዳር ማጣት እኔ ነኝ ትውጣልኝ ሳይሆን አንተ እኔ ነኝ። በራሳችን ሲንፈድ ነነዌ ማለት ይሄ 3 ቀን ጾም ማለት ይሄ። ስለዚህ ራሳችንን በንስሐ እንጣል። በጣም ይገርማል። ዮናስ አልታዘዝ ሲል አሳ አንበሪ ታዘዘ። ምን ተከሰተ? ዮናስንም ወስደው ወደ ባህር ጣሉት። ባህሩም ከመናወጡ ጸጥ አለ። እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ደስ ይላል። ምሕረቱ ብዛቱ የታባ አላለው። ጌታችን ሲሰቀል እኮ አልዛተም። እያንዳንድሽን ከሙታን ስነሳ አገኝሻለሁ አላለም። እኛ አሁን ከ3 ቀን በኋላ ከሙታን እንደምንነሳ አስበን የአዲስ አበባ ሕዝብ በሙሉ ቢሰቅለን ምን እንደምንለው ነገርን ተቀየርክብኛል እንገናኛለን። እሑድ እኮ ናት ነገ። እሱ ግን አልዛተም። ከዮናስ የሚበልጥ እዚህ ያለ አልዛተም። አይ ለዚህ ነው ብዙዎቹ ምን ያደርጋል ነው ወይ ብሉይ ኪዳን ነው ጌታችን እኮ የጠቀሰው። ቤተክርስቲያን እንዲህ ነው የምታሰናስለው። 3ቱ ቀን እኮ ቅዳሴ አለ፣ 3ቱ ቀን እኮ ስጋው ደሙ አለ። የጾም ዓላማ የክርስቶስ ስጋ ደም መቀበል ነው። የምግብ አድማ እኮ አይደለም። በጣም የሚገርመው እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳች። ምሕረቱ ብዛት በአሰናዳስ ተውጦ ይሞት ነበር። ግድ የለም አንተ ከፍለህ የገባው እኔ እከፍልልሃለሁ። አንተ በላይ በመርከብ ይርከው ነው ባህር ሰርጓጅ አለኝ። አይ እግዚአብሔር ባውሎ በወጀብ መካከል ምን አለው? እሱ መንገድ አለ። ይሄን ይደነቀ አንተ ከፍለሃል፣ እኔ በነፃ። እሱ እንዴት አሳ በርስ ምግቡስ ምን ይተነፍሳል? እሱ ይጠብቃል። 7ኛ እግዚአብሔር ሲቀጣይ እንድንመለስ እንጂ እንድንጠፋ አይደለም። ራስን ማጥፋት ኃጢአት ነው። ዮናስን ቀጣ። ምን አደረገው? ዮናስን በአሳ ሆድ ውስጥ ሆኖ ወደ አምላክ ወደ እግዚአብሔር ጸለየ። ደስ አሁን ገባው። ስለዚህ እግዚአብሔር አምላክ ወደ ዛይ ጥልቅ ሲጥልህ ወደ አሳ አንበሪ ሆድ ውስጥ ወደ ታች ዝቅ ሲያደርግ ከኢኮኖሚ ከሰውም ዝቅ ሲያደርግ እግዚአብሔር እንድትመለስ ፈልጎ ከመርከበኞች እኮ ዝቅ አለ። አሳ አንበሪ ውስጥ እኮ አደረ። እነሱ እኮ በሰላም ሄዱ። አንተ ግን ዝቅ ብለሃል፣ ጥልቅ ገብተሃል። አዎ ግን ይሄን ያደረገው ለምህረቱ አንተን ዝቅ ሲያደርግ ከስር ግን አንተን የማያጠፋ አንተን የሚጠብቅ ነገር ከአሳ ከዛች ከጥልቅ ነገር የሚያወጣ አሳ አንበሪ ግን ዘምላ ካሰናብቶልሃል። ስለዚህ ደስ ይበል። አንተ ግን ዝቅ ሲያደርግ ወደ ጫተራ እንዳትሄድ፣ ዝቅ ሲያደርግሽ ክር እንዳትበጥሽ፣ ወደ መጠጡ እንዳትገባ፣ ዝቅ ሲያደርግ ወደ እግዚአብሔር ጸለየ። ማ ዮናስ የት ዝቅ ሲል ያቸው እግዚአብሔር አምላክ የሚቀጣን እንድንመለስ ፈልጎ ነው እንጂ እንድንጠፋ ፈልጎ አይደለም። እንዲህ ይላል መጽሐፍ ቅዱስ። ዮናስም በአሳው ሆድ ውስጥ ሆኖ ይገርም እኮ መሬት ላይ ያልጸለየ ሰውዬ ባህር ላይ። እኛም እንዲህ ነው ስንጣል ነው ምሳሌ የሆነች ቀን ጨጓራችን እንዲህ ስታመሰል የታለ እግዚአብሔር ይላል። ሆስፒታል እኮ ብንሄድ ሁላችን ውሏችን እኮ እዛ ቢሆን ንስሐ እንገባ ነበር። ስንቱ በኦክሲጅን እንዳለ ብታዩ ኖሮ፣ ስንቱ ሰው እኮ መራመድ አቅቶት እኮ በዊልቸር ነው የሚል እኮ ብታዩ ኖሮ እኮ ብንመለከት አንታበይም ነበር። እግዚአብሔር እኮ ለማየት ስንት እኮ በግፍ የታሰረ ሰው እኮ ብታዩ እኮ እንዲጓር ወደ እግዚአብሔር ጸለየ። እንዲህ አለ፣ በመከራ ሳለ ወደ አምላኬ ወደ እግዚአብሔር ጮኩኝ አለ። በምን ሳለ? በደስታ እኮ ነው። እኛ የፋሲካ ቀን እኮ የለንም። እኛ ጭፈራዊ ታዳር ነው ያለነው። እኛ የደስታ ቀን መች አለን?
እኛ ስንታመም ነው ወቅቱ። ጸበል እኮ ትዝ የሚለን ስንወድቅ ነው። ማን ነው ለበረከት የሚጠመቅ? ማን ነው ጸበል ሁሉ ጊዜ የሚጠመቅ? ማን ነው ሁሉ ንስሐ የሚገባ? ስንጣል በመከራ ያለ ወደ እግዚአብሔር ጮኩ። እውነት ነው፣ ወደ ትክክለኛ ቦታ ላይ ጮኩ። እርሱም ሰማኝ፣ በሲኦል ሆድ ውስጥ ሆኜ ጮኩኝ፣ ቃሌን አዳመጥ። ቃሌን አዳምጠ። አያችሁ እግዚአብሔር አምላክ ሲቀጣን ዝቅ ሲያደርገን ከስር አሳንበር ያለሽ። አዎ ሄዷል እኮ ጓደኞች አብሮ የነበሩ እኮ ተሻግሯል፣ ሄዷል። አዎ አንተ ግን ዝቅ በል። አዎ ግን አሳንበር ውስጥ ነው ያስገባህ። አይዞህ እንዳጠፋበት ወዶ ነው። እዛ ዝቅ ባልክበት ግን ዝቅ ያለው ብለህ አትማረር። ወደ ሺሻ ቤት አትሂድ፣ ወደ መናፍቅ አዳራሽ አትግባ። እዛው ዝቅ ባልክበት በመከራዬ ወደ እግዚአብሔር ጮኩኝ፣ እሱ ይሰማል። እግዚአብሔር ስሙ የተመሰገነ ይሁን። ደስ አይል ዝቅ ብሎ እንኳን ይሰማ። እኛ ብንሆን እኮ የታባ አልሰማ ብለሃል ነበር። ዝቅ የሚያደርገን ለጥቅማችን እንዲህ ሆነ ይሰማዋል። በጣም የሚገርመው ነገር ከዚህ ትምህርት ምን ማለት ነው? እድሌ ነው አይደለም። ዮናስ የጣለው እድሉ ነው፣ የራሱ ጥፋት። እንዲህ አይነት የሚል ሰው አለ። እኔ እኮ አያልፍልኝም፣ ብማርም አይሳካልኝም፣ ባገባም አልተሳካልኝም፣ ብሰራም እንደዚህ አይነት ሰው ነኝ። በቃ ተቅበዝባዥ አድርጎ ነው ይፈጥ አትበል። እድልህ አይደለም፣ አንተ ነፃ ፈቃድህ ነው። ማንንም እግዚአብሔር አምላክ አንተ የበታች ውድቅ ሆኖ አድርጎ የፈጠረው ሰው የለም። በቃ ሌላ መፍትሄም የለም። ጠንቋይ ቤትም አይደለም፣ መተተኛም አይደለም፣ ጨፋሪም አይደለም። መፍትሄው ድህነት ከማዘንድ ነው፣ ከእግዚአብሔር ዘንድ። እንዲህ ነው ያለው፣ ወደ ጥልቁ ባህር ውስጥ ጣልከኝ፣ ፈሳሾች በዙሪያዬ ነበሩ፣ ማዕበልና ሞገድህ ሁሉ በላይ አለፉ ይልና ምዕራፍ 2 ቁጥር 3 ላይ ትንቢተ ዮናስ ቁጥር 9 ላይ እኔ ግን በምስጋና ቃል እሰዋለሁ፣ አመሰግናለሁ አለ። አይገርም? ወድቆ እኮ ነው ያለው፣ አሳንበሬ ውስጥ እኮ ነው ያለው። አታይ አላለም። ምን አለ ትንሽ ሊጥሉኝ ሲሉ ወደ ባህሩ ብድግ አድርገህ በነፋስ ጣት ወረወረብኝ አላለም። ታች ሆኖ አመሰገነ። ብዙዎቻችን ጸሎታችን ምሬት ታውቃላችሁ፣ ወቀሳ አላህ አንተ ደግሞ እኮ ንጽራችን ከጎረቤት ጋር ከጓደኞቻችን ጋር እነሱን እዚህ አድረሳ ደግሞ እኮ እየሳቅን ከነሱ ጋር እንበላለን። አስመሳዮች በጸሎታችን እያማናቸው በእነሱ እየቀናን ግን ደግሞ እኮ ደስ ማለት ነው። ቅናት አለብን። በጣም የሚገርመው እኔ ግን በምስጋና ቃል እሰዋለሁ አለ። የተሳልኩትንም እከፍላለሁ። ድህነት ከእግዚአብሔር ዘንድ ነው። ከማን ዘንድ ነው? ድህነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። አይጆ በምስጋና ቃል እሰዋለሁ፣ አላማረርም። እድሌ ነው አልልም። እኔው ነኝ በደለኛው፣ እኔ ነኝ የሸፈትኩብህ። ጥፋቱ የኔ ነው፣ እኔ ነኝ የኮበለልኩት። አይጆ ከጾም ነው ወይንም እድሌ ነው ሳይሆን እኔ ነኝ፣ የኔ ጥፋት ነው በሉሽ። አሁን ብዙ ሰው ራሱ የሚያጠፋው በዚህ ምክንያት ነው። እኔ እድል ነኝ፣ ጠማማ ነኝ፣ በቃ አይሳ አትበል። አዎ ዝቅ ብለሃል እኮ፣ አዎ ጥልቁ ገብተሃል። አሁን ትክክል ነው፣ ጥልቁ ገብተሃል። ግን በምስጋና ቃል እሰዋለሁ ሲበሉ አመሰግናለሁ በሉ እስቲ። ዮናስ እኮ ጭወት ልመና አድሬ ብቻ እኮ አለ እሰዋለሁ። በምስጋና ቃል ነው እሰዋለሁ። የምስጋና መስዋዕት አቃል አመሰግናለሁ። እንደኔማ ቢሆን ኖሮ ባህር ውስጥ አልቆ መሞት ነበረ። አንተ ግን ስለምትወደኝ አምላኬ የዓሣ አንበሪ አዘጋጀልኝ፣ ስለዚህ አመሰግናለሁ። እውነት እኮ እንደኛ በደል ቢሆን ኖሮ እዚህ ነበር መቀመጥ የነበረን። ደረጃችን እዚህ ነበር። እንደምንሰራው ክፋት ቢሆን ኖሮ እንዲህ ነበር መኖር የነበረብን። እንደው ኢትዮጵያ እኮ እግዚአብሔር ስለሚጠብቃት ነው። ክርስቲያኑ ምን ያሰራሩ በደል አለ፣ ምን ያሰራሩ ክፋት አለ። ኢትዮጵያን ለማዳከም፣ ኢትዮጵያን ለማፍረስ፣ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ ለማድረግ ምን ያልተጠነሰ ሴራ ነበረ። ማን ነው ግን የጠበቃት? እግዚአብሔር እኮ ነው። የኛ ጸሎት መስሏችሁ? የደጋጎቹ ጸሎት እኮ ሰምቶ ልክ ይጸልይ በምስጋና ቃል እሰዋለሁ አለ። አላማርም፣ እድሬ ነው ብዬ አላማካኝም። አንተ ጨካኝ አምላክ ነህ አልልም። እስቲ እንደዚህ በሉ። እንዲህ የሚል ሰው የለም። ግራ ገባኝ እኔ አሁን ሃይማኖቴ ላይ ራሱ እግዚአብሔር ግን የምርግጥ መሐሪ ነው የሚል ሰው አለ። ጥልቅ ውስጥ ገብቶም እንዲጸልይ ነነዌ እንዲህ ነው ማለት ያለባችሁ ስትጸልዩ ስናስቀድስ
እርሱ ግን አለ እኔ ግን አለ በምስጋና ቃል እሰዋለሁ፣ ስዕለቴን እፈጽማለሁ። ደህንነት ከእግዚአብሔር ዘንድ ነው። የመዳን ምንጩ እሱ ነው። የተከን ትምህርታችን ነው። የመዳን ምንጭ እግዚአብሔር። ቅዱሳን ቢያድኑ ቅዱሳን መላእክት ቢያድኑ የመዳን ምንጩ እሱ ነው። እሱ አድሮ እሱ ፈቅዶ ነው። እቺን ከጸለየ በኋላ እግዚአብሔር ምን አደረገ? ቁጥር 10 ቁጥር 9 ላይ ምን ብሎ ጸለየ? እኔ ግን በምስጋና ቃል እሰዋለሁ፣ የተሳልኩትንም እከፍላለሁ። ያ ማለት አንተ እንዳልከኝ አደርጋለሁ። ያ ብቻ አይደለም ደህንነት ከእግዚአብሔር ዘንድ ነው ካለ በኋላ ቁጥር 10 ላይ ትንቢተ ዮናስ ምዕራፍ 2 ቁጥር 10 እግዚአብሔርን አሳውን አዘዘ፣ እርሱም ዮናስን በየብስ ላይ ተፋው። ማን አዘዘ? ማን አዘዘ? ማንን? አሳው። አሳው አይ ውጭ አስቀራለሁ አለ አይታ ዝቅ ካልክብህ ወለ እግዚአብሔር አምላክ ወጣ ሲል ያ ዝቅታ ያ የተሳለቀብህ ሰው አይችልም። እሱ ብቻ ከዛ ከወደቀበት በቸርነቱ ያወጣል ብላችሁ። ዛሬ ብዙ ጥልቅ የወደቀበት ነገር አለ። ዝምቱ፣ ግብረ አውናኑ፣ ጭፈራው፣ ሐሜቱ፣ ዘረኝት በጣም ጥልቅ ውስጥ ነው። እግዚአብሔር አሳውን አዞ በየብስ ላይ እንደተፋው ከዛ ከጥልቁ እንዳወጣው እኛንም ከጥልቁ ኃጢአት ያወጣል። ዛሬ እምቢ ያለን የለም። ጥልቅ ኃጢአት ለመተው ሞክረን ደጋግመን ያቃተን ነገር የለም። ጥልቅ ከሆነ ከወደቅንበት። በነገራችን ላይ የዮናስ ጸሎት ከ15ቱ የነቢያት ጸሎት አንዱ እሁድ ቀን ከሚጸልዩት አንዱ ይሄ ነው። ነገራችን ጸሎተ ዮናስ ነቢይ ማለት ነው። አዎ ደህንነት ከእግዚአብሔር ዘንድ ነው። ምስጋና ቃል እሰዋለሁ። እግዚአብሔር አዘው ከጥልቁ አወጣ። አያችሁ እግዚአብሔር አምላክ ሁሉ የሚፈልገው ነው። የት ነበርክ አይልም። በንስሐ ብቻ ተመለስ። ዝቅ ሲያደርገው አመሰገነ። ይገባኛል። በጸሎታችሁ ታስገባላችሁ። አምላኬ እግዚአብሔር በድያለሁ ይቅር ብለን ጸልያለሁ አንልም እኮ እኛ። እባክህ እንደው በስውር የምታይ አምላክ እንደው ድረስልኝ፣ ሀብታም አድርገኝ፣ መኪና ግዛልኝ፣ ሀብታም አድርገኝ፣ እንደዚህ አድርግልኝ፣ ቤት ፈልጋለሁ፣ ልጅ ፈልጋለሁ አጠቃላይ እንጂ በድያለሁ ከአፋችን አትወጣ። አሳዝኛለሁ ከአፋችን አትወጣ። አመሰግናለሁ ዝቅ ባለ ቦታ ስፍራው ነው። ከጥልቁ ስታወጣኝ እኮ ማመሰግን እኮ አይደለም፣ ካልኩሌት አድርጎ እኮ አይደለም። በምስጋና ቃል እሰዋለሁ። ሌላው ከዮናስ ምን እንማራለን? እግዚአብሔር ብዙ አገልጋዮች እያሉት ዮናስን ዳግመኛ መላኩ ለዮናስ ያለው ፍቅር ያሳያል። አይገርም? እንዲህ ይላል መጽሐፍ ቅዱስ። የእግዚአብሔር ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ለምን አይጥለውም? በቃ አይተውም ነበር። በሉ ዳግመኛ እየመጣ ነው። ክርስቲያኖች የዛሬ ዓመት ነዌ ሰዎች የጾማችሁ ሰዎች አላችሁ። ዛሬ ግን የሌሉ ሰዎች የሉ፣ የሞቱ ሰዎች የሉ። ለምን እኛ እንጾም ፈቀደ? ዳግመኛ መጣ እግዚአብሔር። ይሄን እግዚአብሔር ደስ ብሎ እግዚአብሔር በእልልታ እናመስግነው እስቲ ለጾም ስላደረሰ። ስንተኛ ጊዜ መጣ ይላል የእግዚአብሔር ቃል? ሁለተኛ ጊዜ መጣ። የዛሬ ዓመት እኮ ካንተ ጋር የነበሩ ሰዎች ነበሩ፣ ካንቺ ጋር የነበሩ ሰዎች ዛሬ ያልጋ ቆራኛ ሆነ፣ ዛሬ ሞተዋል። አንተ ግን ይሄን ነዌን ጾም ለዚህ ዓመት አደረሰ። አይገርም? እንደ ጥፋት እኮ ጠፍተህ መቅረት ነበረብህ። ብዙ ሰዎች አሉ። አንተ ስለሞት አይቀር ቅዳሴው፣ ጉባኤው አይታጎል። አንቺ ስለመጣሽ አይቀር፣ ስለቀራሽ አይቀር። የእግዚአብሔር ምሕረት ሁለተኛ ጊዜ መጣ። ማን ፈልጎ? ለዮናስ ያለው ፍቅር። ከዚህ የበለጠ ግን እግዚአብሔር አምላክ ራሱ አሳልፎ ሰጠ። ነፍሱ ለወዳጁ ከመስጠት የበለጠ ከዚህ የበለጠ ፍቅር ለማንም የለውም። ከዮናስ ይበልጥ እዚያ እኔ ልሙት የሚል አምላክ አለ። አይቀር የሚሰዋልን አምላክ አለ። የሞትና አምላክ አለ። ዳግመኛ ፈልገው አይቀር። በቃ ፈልጌ ነበረ፣ እኔ የፈለኩት ልክህን ላስገባ ነበር አለ። አይገርም? በባህር ላይ ያናወጥኩት የአሳን በር የሚያዘጋጅ ልክህን ለማስገባት ነበር። ይሄን ካመንክ ደህና ሁን፣ ነብይ ይፈልጋሉ አላለ። ዳግመኛ የእግዚአብሔር ቃል ወደ ማመጣ ወደ ዮናስ። አያችሁ፣ እንደበደልነው እያወቀ እንዳመጽንበት እያወቀ በንስሐ ስንመለስ ዳግመኛ ይፈልገናል። የዛሬ ዓመት እኮ በድልሃል፣ ለዚህ ዓመት እኮ የምንገባ ሰዎች እኮ አልነበርንም። ዳግመኛ ግን ፈለገን። አይገርም?
ስንት ሰዎች እኮ አሉ ነነዌ አሁን መጾም ፈልገው መድኃኒት የሚውጡ ግን መጾማቸው ሰዎች አታውቋቸው። አይ አንተ መጾም አትችልም በየቀኑ ወተት መውሰድ አለብህ ተብለው እኮ ይሄ ጾም ካልተፈቀደላቸው ሰዎች እኮ አሉ። ለኛ ግን ማን ፈቀደ? ሁላችሁ መስክሩ። ማን ፈቀደ? ስለተገባን ነው አይደል? ጻድቅ ስለሆነን ነው አለ። ሁለተኛ ጊዜ መጣ፣ ዳግመኛ መጣ። የባለፈው እኮ አረሳው ትመለሳለህ ብሎ እኮ አጥፊብኝም ብሎ እኮ ዳግመኛ ሁለተኛ ጊዜ መጣ። ተነስተህ ወደዛች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስበክ፣ ስብከት ስበክላት። ተነስ ሂድ። ዳግመኛ ሁለተኛ ጊዜ መጣ። ታውቃላችሁ በየትኛው አገሮት ውስጥ እግዚአብሔር አምላክ አንድ ሰው ብቻ ይለው ኖሮትም አያውቅም። ትዝ ይላችኋል ኤልያስ የተናገረው እኔ ብቻዬን ነኝ ግደለኝ ሲለው እንዲህ እኮ ነው ያለው። እኔም ከእስራኤል ጉልበታቸው ለበዓል ያላንበረከኩ ሁሉ በአፋቸውም ያልሳሙትን ሁሉ 7000 አለኝ አለ። አይደል? አንደኛ ነገሥት ምዕራፍ 19 ቁጥር 18። ኤልያስ ብቻዬን ነኝ ሲል ኧረ እባክህ ብቻ ነው። ኤልዛቤል እኮ አሳደደችኝ፣ ይሄውና አካብ መከራ ደረሱብኝ፣ ይሄው እግዚአብሔር ላንተ ብዬ አንተን እንዲያመልኩ በዓል የተባለ ጣዖት እንዳያመልኩ። በዓል ማለት የበዓላት ሳይሆን በዓል የሚባል ጣዖት አለ። እሱን እንዳያመልኩ እየቆምኩኝ እኔ እኮ ብቻዬን ነኝ አለው። ኧረ አንተ አይደለም አንተ ማታውቃቸው 7000 አሉ። አይደል? ዮናስ ቢያምጽ እንደ ዮናስ አሉ 7000። እንዳትከራከሩት። እዚህ ጋር ዘማርያም ቢቀር 7000 ዘማርያም አሉት። ለጥቅሜ ነው ማገለግለው። ወልደ ማርያም ብትቀር 7000 ወልደ ማርያም አሉት። ጉባኤ አንተ ስለመጣህ ለሚደምቀው አንቺ ስለመጣሽ አይደለም። ወለተ ማርያም 7000 አሉ። ግን ዳግመኛ ግን ይጠራናል። እኛ አሁንም ግን ኑ ይላል። እንዴት አይነት የፍቅር አምላክ ነው የምናመልከው ክርስቲያኖች! እያመጽንበት እንደማንኖረው እያወቀ ዳግመኛ ደግሞ ይመጣል። እቺ ጾም እስቲ ጾሙ። የባለፈው ዓመት እንኳን በዚህ ነበር የጾም። እስቲ አሁን ተጠቀምበት ይሆን? እንደው ለንስሐ ይሆን? ለስጋው ደግሞ ያበቃ ይሆን? እንደው ትመለስበት ይሆን? እስቲ ልጨምርልችን ዓመት እስቲ ለአብይ ጾም ደግሞ ላድርስ። እስቲ የዛሬ ዓመት አብይ ጾም እንኳን ጾምኩኝ አትበለው። እንደው ሁለተኛ ከተጠቀመ። 10ኛ ሕዝብና መንግስት እሺ ብለው አባቶችን መምህራንን መስማቱ ሀገርን ያድናል። ሄዶ ሰበከ። ምን ተከሰተ? የነነዌ ሰዎች እግዚአብሔርን አመኑ። እስቲ ሁላችሁም በሉ የነነዌ ሰዎች በሉ። የነነዌ ሰዎች በሉ። የነነዌ ሰዎች እግዚአብሔርን አመኑ። ማን አመኑ? ለጾም አዋጅ ነገረችው። በእምነት የሆነ ጾም። ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። አንዳንድ መናፍቃን የሚያነሱት ይሄ እኛ ጾም ያስፈልጋል፣ ስግደት ያስፈልጋል ስለ እምነት አያስፈልግም ምን ያለን ይመስላችኋል? አይደለም። በደንብ መጽሐፍ ቅዱስ አንብቡ። የነነዌ ሰዎች እግዚአብሔር አመኑ ይልና ከዛስ ለጾም አዋጅ ነገሩ። መጀመሪያ በእግዚአብሔር በእምነት የሆነ ጾም ከዚህ ጾም ማገኘው በረከት አለ ብሎ አምኖ መጾም። እኛ ቤተክርስቲያን እምነት ብቻ የሚል ትምህርት የለን። ኑፋቄ በእግዚአብሔር የታመነ ጾም፣ በእግዚአብሔር የታመነ ቅዳሴ፣ በእግዚአብሔር የታመነ ጸሎት፣ በእግዚአብሔር የታመነ ሱባኤ። ይሄ ያድናል። ያለ እምነት እግዚአብሔር ደስ ማሰኘት ስለማይችል ከዛስ ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬ ወደ ነነዌ ንጉስ ደረሰ። ወደ ንጉስ ወደ ሀገር መሪው ምን አረገ? ይሄ የሃይማኖተኞች ነው ያለ። የሚገርም የሀገር መሪ ነው ያላቸው። እርሱም ከዙፋኑ ተነስቶ ማን? ንጉሱ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድ ላይ ተቀመጠ። ማንም ሰምቶ? መምህራን ነብዩን ሰምቶ። ሀገርም እንዲህ ናት። ሊቃነ ጳጳሳትን የምትሰማ ሀገር፣ አባቶችን የሚሰማ ሀገር በረከት ያወርዳል። ይሄው ንጉሱ ምን አገባኝ አላለም። አንተ የተላከው ከእግዚአብሔር ዘንድ ነው። ንስሐ ግቡ የተባልከው ለህዝቡ ነው። እኔ ሀገር መሪ ነኝ። በምቾት ቦታ ነው ያለው። ጠጁን ጎነጫለሁ፣ ጮማውን ቆርጣለሁ፣ ምን አገባኝ አላለም። አመድ ላይ ተቀመጠ። እንዴት ደስ ይላል! መምህራንን የሚሰማ ሰባኪያን የሚሰማ አባቶችን የሚሰማ መሪ
በጣም የሚገርመው ህዝቡና እኮ መሪው ብቻ ለሚጾሙ ትንቢተ ዮናስ ምዕራፍ 3 ቁጥር 7 ላይ አዋጅ ማስነገረ በነዌ ውስጥ የንጉሱና የመኳንንቱ ትእዛዝ አሳወጀ እንዲህ ማለት ሰዎችና እንስሶች ላሞችና በጎች አንዳችን አይቅመሱ አይሰማሩ ውሃም አይጠጡም ጭራሽ እንስሳው ጾመ በሉ በነዌ ጾም እንስሳ ጠባያችንን ይጾም ይሄ 30 ሴት ጋር የሚያረግጥ እንስሳ ጠባይ እሱ ይጾማ ዘንብ እዚህ የሚያስረግጠን የለም አንዷ ላይ ማያቆመን እንስሳ ጠባይ እኮ አለብን እንስሶቹም እኮ ጾሙ ብዙ እንስሳ ጠባይ የለብን ከውሻ እንኳን የባስንበት ዘመን አይደለም ይሄ ኧረ እሱ አግብቷል 5 ልጆች ኧረ ሌላ ሚስትም አለው ተቀማጭ የሚባል ሰው የለም ለቤተ ክርስቲያን ሰው ኧረ እሷ ፍቅረኛ አላት ሌላም ጓደኛ ዘሰፈር አላት የሚባል ሰው የለም እንስሳ ጠባያችን እስቲ ይሄ ቢጾም ንጉሱን ጾመ ህዝቡም ጾመ እንስሳቱም ጭምር ጾሙ እኮ እኛ መቼ ነው እንስሳ ጠባያችን ጾመው ባልንጀራ የሚያስጠላ ሰው የሚያስጠላ ቤተሰብ የሚያስጠላ ከጓደኛ የሚያርቅ እንስሳ ጠባያችን መቼ ጾም 11ኛ ቅድመ ውሳኔ ሳይሆን በእግዚአብሔር ቸርነት ብሎ በራሳችን ነፃ ፍቃድ የተመሰረተ ድነት ያለልኛ እግዚአብሔር አምላክ ነነዌን ለማጥፋት አቅዶ ወስኖ አይደለም ያደረገው የሚወሰነው በእኛ አዳን ሰዎች ብለዋል እግዚአብሔር የ40 ቀን እድሌ ነው አይደለም ነነዌን ሊያጠፋት ካሰበ ለምን ዮናስን ይልከዋል ማን ይከለክለዋል ከልካ ያለው እግዚአብሔር አምላክ ከሳሽ ያለው እግዚአብሔር አምላክ ማንንም ፈርቶ እግዚአብሔር ምን እናደርገዋለን ብሎ ይፈራል እግዚአብሔር አምላክ እኛ ትጠፋለች ሳለቆ አላጠፋም ለምን ንስሐ ገባ የሚወሰነው በእኛ ተግባር ነው እሺ ብትሉ የምድርን ፍሬ ትበላላችሁ ብትሉ ሰፊ ይበላችሁ አይደል እንዲህ ይላል መጽሐፍ ቅዱስ ትንቢተ ዮናስ ምዕራፍ 3 ቁጥር 9 ላይ እኛ እንዳንጠፋ ንጉሱ እኮ ነው የሚለው እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ምን ማለት ነው እንደው ይራራልን እንደሆነ ማለት ነው ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል እስቲ እንዲህ በሉት ኢትዮጵያ ሁላችን ሀገራችን እያያችሁት ነው ኑሮ ውድነቱን እያየን ነው ትዳሩን እያየነው ነው ቤተክርስቲያን እያየናት ነው ምኑ ጋር ተጠጥ የሚል ሰላም ያለው ምን ጥሩ ዜና እንሰማለን አባቱን ገደለ ነው ዜናው ህፃናት ተደፈሩ ነው ዜናው ታክተ የተወሰደች ልጅ ሞተች ነው ዜናው ያለ ዜናችን ህፃናት የታገቱ ብር ይጠየቅ ማለት ሰው የሞት አይደለ ይሄ ሁሉ አይደለ ምን አለው ምናልባት ንስሐ ከልባችን ንግባና ምናልባት እግዚአብሔር በምህረቱ አይኖቹ ይመለከት ይሆን አሉ ሚላል መጽሐፍ ቅዱስ እግዚአብሔር ከክፉ መንገዳቸው እንደተመለሱ ስራቸውን አየ ምናቸውን አየ ስራችን ነው የሚያድነን ቸርነቱ አለው የእግዚአብሔር ጸጋው አለው ምን ያገ ስራቸውን አየ ትንቢተ ዮናስ ምዕራፍ 3 ቁጥር 9 እስከ 10 ያለቀ ከክፋት መንገዳቸው እንደተመለሱ ስራቸውን አየ ማይውሱ እውነቴን ነው የምላችሁ በዚህ 3 ቀን ጾም ሁላችንም ከልብ ከጾም የቤተ ክርስቲያን የትዳርም የሀገርም ችግራችን ይቀርፋል በቃ እነዚህ ያሉ አንጓዎች ቤተክርስቲያን ስንመጣ ሰላም ካገኘን ስንንቀሳቀስ ሀገራችን ሰላም ከሆነች ቤትም ስንገባ ትዳራችን ለጤናችን ሰላም ከሆነ ምንድነው የምንፈልገው ያለም እየተናገ ያለ አየ ምን አረጋ ማየት ብቻ አረጋ እግዚአብሔር እንዲህ ያለ እግዚአብሔርም ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገው እግዚአብሔርም አሁን በኢትዮጵያ ሊያደርግ የነበረው በኃጢአታችን በበደላችን ምክንያት ሊያመጣ ያሰበውን ጥፋት በዚህ ነነዌ ጾም አላደረገው ተብሎ ያድርግልን እግዚአብሔር ይሄን ያስምርልን ቀሱ በቸርነቱ ሊያመጣው ነበረ ነነዌ ጾም የጾማችሁ ከልብ ስለጾማችሁ አላደርጉም ይበልን እግዚአብሔር አምላክ አሁን አው ጥፋት ላመጣብህ ነበር ወጣትነት ጥሩ አልነበረም ትዳርህን በጥብጣው ነበር የቤተክርስቲያን ችግር ምክንያት ነበር ማዓት ላመጣ ነበር አላደርጉም ይበለን አሁንም እሱ አላደርጉም ካላልን ከባድ ነው ክርስቲያኖች አባት ካሳጣን ከባድ ነው
እረኛ ካሳጣን ከባድ ነው። መሪ ካሳጣን ከባድ ነው። ትዳሩ መሪ ካጣ ተከባድ ነው። ልጆች አሳዳጊ ካጡ ከባድ ነው። ወጥቶ መግባቱ ሰላም ካጣን ከባድ ነው። እኔ ያሰብኩትን መዓት አላደርጉም ይበለን። አሁን በቻሉት በቃችሁ ይበለኛ። ከእንግዲህ እንዲህ ላመጣ ያሰብኩትን ቁጣ መልሼዋለሁ ይበለን እግዚአብሔር አምላክ። ይሄ ነው ዋናው ለኛ የምፈልግ የጾሙ ግብ ይሄ ነው። ወጣት ነበር ካው ትሰክር ነበር ትዘሙት ነበር። እቺን ነበነነው ጾም ከልብ ስለ ጾም በንስሐ ስላደረከው ስጋው ደግሞ ስለተቀበልክ አላደርገውም ይበለን እግዚአብሔር አምላክ። ትቼዋለሁ ይበለን። ይሄን ከመናወጥ አረጋግጬዋለሁ ይበለን። የመጨረሻው እግዚአብሔርን ደስ የሚሰኝበት እንጂ የራሳችን ክብር ማስቀደም የለብንም። ብዙ አገልጋዮች በራሳችን ሐሳብ እግዚአብሔር እንዲሰራ እንፈልጋለን። እንዲህ ይላል እግዚአብሔር ተጸጽቶ ማራቸው። ዮናስ ምን ሆነ? ይህን ዮናስን ከቶ ደስ አላሰኘው። አይገርም? ሰው ስለዳነ እንዲህ አይነት ሰዎች እኮ ይኖራሉ እኮ አይጠፋም። ቤተክርስቲያን ውስጥ ሰው ተሰብስቦ ሲሰበክ እንዴት ወንጌል ሲማር ይሄን እኮ የሚቀራ ሰው እኮ አለ እኛ ውስጥ። ለዚህ ወንጌል አገልግሎት እኮ እንቅፋት ነው ሰው እኮ አይጠፋም። ምን ሆነው ነው ምንም ሰዎች ያገጠመኝ? እግዚአብሔር አምላክ ኃይል ልቦናችን ያወራል። በሆነ ይቃይም እንደሚቀራ ሰው ደስተኛ የማይሆን ሰው አለ። ከውጭ እኮ አይደለም ከውስጥ እንዴ ህዝቡን ስለማረ ዮናስ ምን ሆነ ነበረበት? ደስተኛ ከፋው። ግን እሱ ምን አለ? እርሱም ተቆጣ ይላል። ቢገርመው እኮ ደስ አለም መቀየሙ ብቻ እኮ ተቆጣ ማለት እግዚአብሔር ላይ ምን አለ? ወደ እግዚአብሔርም ጸለየ። ጭራሽ ጸሎት አቀረበ። አቤቱ ለምንሃለሁ በሀገሬ ሳለሁ የተናገርኩት ይሄ አልነበረም? አንተ እኮ መሐሪ ነህ አውቃለሁ። ይኸው በሶስት ቀን ትጠፋለች አልክ፣ አላጠፋህም። አየኛው ነብይ ሐሰት አስባልከኝ፣ እኔን አስዋሸኸኝ። አንተ ቸር ይቅር ባይ ታጋሽ ምሕረትም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ለዚህ ነው ወደ ተርሲስ እኮ የኮበለልኩት። ትክክል ነበርኩኝ። አንተ ግን በጥቅስ የሚያዋዛ ሰው አለ። አውቃለሁ እግዚአብሔር ቸር ነው የሚል ሰው፣ አውቃለሁ ምሕረቱ የበዛ ነው፣ አውቃለሁ ታጋሽ ነው የሚል ሰው። ዮናስ ያውቃል። ልክ ነው። የማን ክብር ይበልጣል? እግዚአብሔር ስለወሰንክ ማጥፋት ነበር። በሶስት ቀን ነው ይጠፋል ብላል። ማጥፋት ነበረብህ። ይሄው አልጠፋችም፣ አዳንካቸው። አይ ምሕረት እኮ የበዛ ነው እኮ አውቃለሁ። ከዛ ምን አለው? አቤቱ አሁንም ከህይወት ሞት ይሻለኛልና እባክህን ከኔ ህይወት ነፍሴን ውሰድና ግደለኛል። እንደዚህ አይነት ሰዎች አለ ዛሬ። የራሳችን ክብር ብቻ የምናስቀድም እግዚአብሔር እኛ ባወጣለት መስመር እንዲራመድ የምንፈልግ ሰዎች አለ። እንዳትሳቱ ክርስቲያኖች። ለምን ማራት አትበሉ? ምሕረት ስለሚገባት። ለምን አዳነው አትበለው? ማዳን ስለሚገባው። ለምን እንመቀኛለን? መከርከው አይደል? ተመለሰ፣ እሰየው። ዮናስ ክብሩ አስጨነቀው። አየ ነብይ ነኝ አሁን ሰው ያየኛል። አሁን መንገድ ላይ ሲያይ ይሄ በሶስት ቀን ነው የተገለበጠ ያል መተገለበጠች አሁን ንስሐ ገብተን ተመለሳለን ይሉኛል። ክብሩን ያስቀደመው በሉ ክብራችን እንጣል። አንድ መዝሙር አለ ክብሬና ክብሬና ክብራችን ማለት ነው እግዚአብሔር። እሱ እንኳን ተዋርዶ ለኛ ብሎ መስቀል ላይ ከዮናስ ይመጥቆ እዚህ ያለው ክብሬና ካችን ይቻለ ራሱን ዝቅ አደረገ። ለመስቀል ሞት እንኳን የታዘበው ያለው ከዮናስ የሚበልጥ እዚህ ያለ ክብሬና ካችሁኝ አምላክ ሆኜ እንዴት ምራቅ ይተፋብኛል፣ እንዴት ጎኔ ወጋል ያላለ አምላክ ከዚህ አለ ከዚህ ቤት ከዮናስ የሚበልጥ እዚህ አለ። አይገር በዚህ አጋጣሚ ጌታችን በወንጌል ምን ነገረን? የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል። ምን ማለት ነው? እኛ እንኳን ነነዌ ሰዎች በአምላክ አይደለም በፈጣሪ ራሱ ወርዶ አይደለም በነብዩ በፍጡሩ እንኳን በዮናስ ተሰብከን ንስሐ ገብተን እኮ እግዚአብሔር ታረቀ። እናንተ አይሁድ እናንተ ክርስቲያኖች ክርስቶስ በሥጋ ተገልጦ እንኳን ሰብኳችሁ አትሰሙም እንዴ ብለው እነሱኛ ላይ ይፈርዳሉ። በዚህ አጋጣሚ ነነዌ ሰዎች በፍርድ ቀን የሚፈርዱ ከሆነ የቅዱሳን አማላጅነት ፍርድም አለ ማለት ነው።
ነነዌ ሰዎች ማይኖር እናንተ የኢትዮጵያ ሰዎች እናንተ አዲስ አበባ ሰዎች እኛ እንኳን ብሉይ ኪዳን ዘመን የነበሩ ሰዎች ክርስቶስ በሥጋ ሳይገለጥ ዓመተ ፍዳ ዓመተ ቁርበት አለ። በዛ ዘመን እንኳን በእግዚአብሔር መልእክተኛ በነብዩ ዮናስ እንኳን ተሰብከን በ3 ቀን ንስሐ ገባ። የዛለም ድነት እንኳን ለሚያገኙት ከቁጣው ዳኑ። እናንተ ግን ከቁጣ የሚያድናችሁ ከዛለም ሞትም የሚያተርፋችሁ አምላከ ዮናስ ኢየሱስ ክርስቶስ ተገልጦላችሁ ለምን ንስሐ አልገባችሁ? እኛ ላይ ፈርዳሉ። አይገርም? በሉ ከዮናስ የሚበልጥ እዚህ አለ። በዮናስ ስብከት ከተለወጠ ወንጌልን በነገረን አማናዊ ትምህርቱን ባመለከተን በክርስቶስማ አምሮ ሳማይገባ ስጋውን ማይቀበል ምን አይነቱ ሰው ነው? እኛ እኮ 3 ቀን ጾምን፣ 3 ቀን እኮ ስጋው ደግሞ አልተቀበሉም እነሱ። ስጋው ደግሞ የሚባል ነገር የለማ በዘመናቸው። እኛ እኮ አለን እና የደዊሶች ሚላል መሰላችሁ እናንተ ኢትዮጵያ የአየር ጤና ክርስቲያኖች ወይ እኛ እንኳን በዘመነ ፍዳ ሆነ ጾም ጸሎት ማቅለብሰን አመለሰን ጸለይን። እናንተ ግን ምትሉ በስጋው ደግሞ እያላችሁ ለምን ስጋው ደግሞ አልተቀበላችሁ? ይፈርዳሉ። እግዚአብሔር አምላክ ከፍርዱላችሁ ይጠብቀን። በእውነት ይፈርዳሉ። እኛ ይሄ ዕድል አልነበረንም፣ እናንተ ግን ይሄ ዕድል አላችሁ። እኛ በፍጡር ተሰበክን፣ እናንተ ግን በፈጣሪ ነው የተሰበካችሁት። ወርዶ በከብቶች በረት ተወልዶ ለእናንተ ሲል ተሰቅሎ ሞቶ እሱ እንኳን ነግሯችሁ አትመለሱ። ምን ሆናችሁ ነው? ያውም እኮ በአንድ ነብይ ዮናስ አለም እኮ በብዙ ካህናት በብዙ መምህራን ትጠፋላችሁ ተብላችሁ እንኳን 3 ቀን እንኳን ስንት ቀን ሰጠን እግዚአብሔር ለካ ከፊት ለፊታችን አሁን ከ15 ቀን በኋላ አብይ ጾም ይገባል። ተዘጋጅተንበት እነሱ 3 ቀን ብቻ 3 ቀን በዚህ ቀነ ገደብ ውስጥ ካልገቡ ትጠፋ ነበር። እናንተ ግን ስንት ዓመት ሰጣችሁ? ስንት ዓመት ሆነ? ቤተክርስቲያን ማገልገል ከጀመርን ጉባኤ መካተል ከጀመርን ኦርቶዶክሳዊ ክርስቲያን ሆነን ቤተክርስቲያን ነፍስ አውቀን ከመጣን ስንት ዓመት ሆነ? እግዚአብሔር የሚወደው ስንት ጾም ጾመናል? ቂም የሌለበት ተንኮል የሌለበት ከልብ የሆነ ጾም፣ ቂም ያልቋጠረ ጾም፣ ተንኮል የሌለበት ጾም ስንቶች ጾምን? የነነዌ ሰዎች በፍርድ ቀን ተነስተው ይፈርዱ። እነሱስ በዮናስ ስብከት አምነዋል። እናንተ ግን አይሁድ እኔ አምላከ ዮናስ አምላካችሁ ክርስቶስ ስነግራችሁ አልሰማላችሁ። በፍርድ ቀን ነነዌ ሰዎች ይፈርዱብናል። በሉ በዚህ ነነዌ ጾም ንስሐ ገብተን ስጋው ደግሞ እንቀበል። ካልተቀበልንስ ነነዌ ሰዎች ይፈርዱብናል። እናንተ በዮናስ ሰብከን፣ በነብዩ ሰብከን፣ በፍጡር ሰብከን ምን ሆናችሁ ነው ይሄንን ድግስ አልበላም ያላችሁት? ከዮናስ የሚበልጥ እዚህ ያለ የሁላችን መጨረሻ ያሳምርልን። ሁላችን ከነማህተባችን ለክብር ሞት ያብቃን። ከዮናስ የሚበልጥ እዚህ ያለ። ወስብሐት ለእግዚአብሔር።